በዚህ ሳምንት አንድ አፍታ ስለ ጤናችን። ስትሮክ ብለን ስንል አእምሯችን ውስጥ የሚከሰት የደም ፍሰት ብቻ አይደለም። ስትሮክ በዋነኝነት ሁለት አይነቶች አሉ፣ ግን ሶስተኛ እጨምረላችኋለሁ። የማስጠንቀቂያ ስትሮክ ትባላለች። ማስጠንቀቂያ ደውል ላይ ትልቁ ስትሮክ ሊመጣ እንደሆነ ትልቅ አመልካች ነች። እንግዲህ ምክንያቶቹን ማወቅ የምዘረዝራቸው ነገር ውስጥ ያለ ሰው ካለ ትልቅ ማስጠንቀቂያዎች ናቸውና ጤናውን በትኩረት እንዲከታተል ነው። ቁጥር 1 የሚባለው ስትሮክ እንዲከሰት ትልቁን ድርሻ አስተዋጽኦ ምልክቶቹ ምንድናቸው የሚለውን እንመልከት። እነዚህ ነገሮች በማድረግ የስትሮክን ተጋላጭነት መቀነስ ይቻላል። ሰላም ጤና ይስጥልን ውድ የኢትዮ ነርሲንግ ስቱደንትስ የዩቲዩብ ቻናል ተከታታዮቻችን፣ እነሆ አንድ አፍታ ስለ ጤናችን የተሰኘው ሳምንታዊ ፕሮግራም ተጀመረ። በዛሬው ቆይታችን ልንነጋገር የወደድነው ዝግጅታችንን ያጠናቀቅንበት የጤና ችግር በብዙዎቻችን አእምሮ ውስጥ በብዙዎቻችን ማህበረሰብ ዘንድ በጣም ታዋቂ የሆነው ልክ ስሙን ስጠራው በአእምሯችሁ ውስጥ ሁላ ትርጉሙ የምታውቁት ስለ ስትሮክ ነው። ተመልከቱልኝ። እንደውም ሌላ ጊዜ አማርኛ ፍቹን ሁላ ለመፈለግ ጥራለሁኝ ምንድነው ስትሮክ የሚለውን ነገር። ያው ስትሮክ ሲባል ግን በጣም ታዋቂ ስለሆነ አሁን ስትሮክ ስለው እርግጠኛ ነኝ ትርጉሙ አእምሯችሁ ላይ ተከስቷል ብዬ አስባለሁ። ነገር ግን በብዙዎቻችን አእምሮ ውስጥ የሚገኘው ያወቅነው ትርጉም ጎዶሎና ሙሉ ያልሆነ ትርጉም ነው። ምክንያቱም ስትሮክ ሲባል ምንድነው የሚባለው? በአእምሮ ውስጥ የሚከሰት የደም መፍሰስ አይደለ? ግን ያ ብቻ አይደለም። ስትሮክ እንደውም በጣም ታዋቂው የስትሮክ አይነት አሁን ቀጥሎ ነግራችኋለሁ፣ እሱ አይደለም አይነት ነው። አንደኛው ብቻ የስትሮክ አይነት ነው በማህበረሰባችን ዘንድ ስትሮክ ሲባል የሚመጣው ትርጓሜ ስለ አንደኛው። ስለዚህ ጎዶሎ ያደርገዋል ትርጓሜው። ስለዚህ ትርጉሙን በማየት እንጀምር ይሆናል ማለት ነው። ትርጉሙን ብቻ አይደለም፣ ስለ ስትሮክ ምን ሊያመጣው ይችላል፣ በምን ይመረመራል፣ እንዴት እንከላከለው፣ ምንድነው ነገሩ የሚለውና መፍትሄውንም አያይዤ እንጠቁማችሁ ይሆናል ማለት ነው። እንደተለመደው እኔ አብሬያችሁ ብቆየው ከዛሬው ከአንድ አፍታ ስለ ጤናችን ከተሰኘው ፕሮግራማችን ጋር ዮናታን ነኝ። ይህንን ቪዲዮ ሰብስክራይብ፣ ላይክ፣ ሼር በማድረግ እንድትጀምሩት በአክብሮት እንጋብዛችኋለን። በቀጥታ ወደ ስትሮክ እንግባ። ስለዚህ የስትሮክን ትርጓሜ እንመልከተው። የስትሮክ ትርጓሜ ምን መሰላችሁ? ስትሮክ ማለት ወደ አእምሯችን ይጓዝ የነበረው የደም ፍሰት በመስተጓጎሉ በመቀነሱ ምክንያት አእምሯችን ውስጥ የሚገኙ ህብረ ህዋሳቶች መጎዳት አልፎም ተርፎ እስከ መሞት ድረስ ምኖቹን የአእምሯችን ውስጥ የሚገኙ ህብረ ህዋሳቶችን የሚያደርስ ይሄ እንደውም በሳይንሳዊ አጠራሩ ሴሬብሮቫስኩላር አክሲደንት ብሎ ይጠራዋልና ያን የስትሮክ ሙሉ ትርጓሜ አሁን የነገርኳችሁ ነው። አስተዋላችሁት እዚህ ጋር? ስለዚህ ስትሮክ ብለን ስንል አእምሯችን ውስጥ የሚከሰት የደም ፍሰት ብቻ አይደለም። ልክ ነን። ይሄ አንደኛው የስትሮክ አይነት ነው እንጂ ሙሉ የስትሮክን ትርጓሜ ስለማይዝ ነው በዚህ መንገድ ትርጓሜውን ከማስተካከል ከጀመርን የስትሮክ አይነቶችን ደግሞ ልንገራችሁ። ስትሮክ በዋነኝነት ሁለት አይነቶች አሉ፣ ግን ሶስተኛ እጨምረላችኋለሁ። የማስጠንቀቂያ ስትሮክ ትባላለች፣ እሷ እናወራለን። ለማንኛውም ስለዚህ ሶስት አይነት አለው ካልኳችሁ የመጀመሪያው እንግዲህ በአማርኛ ለመተርጎም ሞክራለሁ። እንግዲህ እንደ ማህበረሰብ ያው ቀለል ባለ በሚገባን ቋንቋ ለማስረዳት ሞክራለን እንግዲህ እያንዳንዷን የሕክምና ቃላቶች። ስለዚህ መጀመሪያ በሕክምና ውስጥ የሚጠራው ይሄ ቃሉ ቢታወቀው ከስትሮክ ውስጥ 85% ድርሻ ያለው የስትሮክ አይነት ምን እንለዋለን? ይሄ ኢስኬሚክ ስትሮክ ይባላል። ኢስኬሚያ የሚለው ቃል በሕክምና ውስጥ የምንጠቀምበት ዋነኛ ምክንያታችን ኢስኬሚያ ማለት ወደዛ የሚሄደው ወደ አእምሯችን ህብረ ህዋስ የሚሄደው የደም ፍሰት፣ በአጠቃላይ ኢስኬሚያ ማለት የደም ፍሰት መቀነስ ጋር ተያይዞ ነው። አሁን የምናወራው ደግሞ ስለ ስትሮክ ነው። ትርጓሜውን በዛ መንገድ ካወቅ ነው ኢስኬሚክ ስትሮክ ሲባል እንዳልኳችሁ በጣም ታዋቂ የስትሮክ አይነት ነው። 85% ድርሻ ያለው ነው። ስለዚህ ወደ አእምሯችን ይጓዝ የነበረው እንደውም ልክ ምስሉ ላይ እንደምታዩት ይሄ ሰረብራል አርተሪ ይባላልና የዛ አርተሪና የተለያዩ አእምሯችንን ህብረ ህዋሳቶች ይመግቡ የነበሩ የደም
ቧንቧዎች በመዘጋታቸው ምክንያት የሚፈጠር የስትሮክ አይነት ኢስኬሚክ ስትሮክ ይባላል። ሌላኛው ደግሞ የስትሮክ አይነት ወደ 15% ድርሻ የሚወስደው ሄሞሬጂክ ስትሮክ እንለዋለን። ሄሞሬጂክን ደግሞ ለመተርጎም ስንሞክር ምን መሰላችሁ? እንግዲህ ቅድም ያልኳቸው የስትሮክ ዴፊኒሽን በማህበረሰባችን ዘንድ ያለው ይሄ ስትሮክ ሲባል በአእምሯችን ውስጥ የሚከሰት የደም መፍሰስ የሚለው ዴፊኒሽን የመጣው ከዚህ ጋር ተያይዞ ነው። ግን 15% ነው። በሚገርማችሁ ሁኔታ ታዋቂነቱ ራሱ እንዴት እንደሆነ ግራ ይገባኛል። ለማንኛውም ሄሞሬጂክ ስንል ወደዛ የሚጓዙ የደም ቧንቧዎች በሚፈነዱበት ጊዜ ኦር የተለያዩ ነገሮች በሚተረተሩና በሚጎዱበት ጊዜ ወደ አእምሯችን ውስጥ የሚፈስ ምን አለ? ደም አለ። በሚፈስበት ጊዜ እዛ ቦታ ላይ የፈሰሰው ደም በጊዜ ሂደት ምን ይሆናል? ይረጋል። ከረጋ በኋላ እዛ አካባቢ ያሉ ህብረ ህዋሳቶች፣ ይሄ ማለት አእምሯችን ውስጥ የሚገኙ ህብረ ህዋሳቶች በትክክል ኦክስጅንና ለሚያስፈልጋቸውን አልሚ ንጥረ ነገር ማግኘት እንዳይችሉ ያደርጋቸዋል። ስለዚህ ይሄኛው ሁለተኛው የስትሮክ አይነት ሄሞሬጂክ ስትሮክ ይባላል። የማስጠንቀቂያው ስትሮክ የምትባለዋ እቺ ትራንዚት ኢስኬሚክ አታክ ትባላለች። ምን መሰላችሁ? ብዙ ጊዜ ይሄ ማስጠንቀቂያ ደውል ላይ ትልቁ ስትሮክ ሊመጣ እንደሆነ ትልቅ አመልካች ነች። ለማንኛውም ስትሮክ ሲባል ሁለቱን የስትሮክ አይነቶች እንወቅ። ስለዚህ እንደ ማህበረሰብ በደንብ እንረዳው ይውላችሁ ባጭሩ እንዲናርጉ። በነገራችን ላይ ኢትዮ ነርሲንግ ስቱደንትስ የዩቲዩብ ቻናል ነው። ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ እንላለን። ምክንያቱም እንዲህ አይነት ለእናንተ ለማህበረሰባችን ቀለል ያሉ ቪዲዮዎች እንዲሰሩ እየጣርን ስለሆነ እኛን ስለሚያበረታ እናንተም ደግሞ ዛሬ ይህንን የመሰለ ቪዲዮ አግኝታችኋል። ሌሎች ደግሞ እኚህንና ሌሎች ጠቅላላ እውቀት እንድታገኙ የሚያደርጋችሁ ከጤናችሁ ጋር ተያይዞ ወሳኙ ቦታ ነውና ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ እንላለን። እንድትረዱልኝ ስትሮክን ይውላችሁ። ስትሮክን እንዴት ትወስዱልኛላችሁ መሰላችሁ? ኮምፒውተር አለ፣ ከዛ ደግሞ ፓወር ሰፕላይ አለ አይደል? ኮምፒውተሩ እንደ ብሬን ወይም ደግሞ አእምሮ አድርጋችሁ ውሰዱት። ፓወር ሰፕላዩ ደግሞ ወደዛ ይጓዝ የነበረውን የደም ቧንቧ ወይም ደግሞ መስመር እንውሰድ። ስለዚህ ፓወር ሰፕላዩ ትክክል ካልሆነ ኮምፒውተሩ በትክክል ስራውን መስራት ይችላል? አይችልም። ስዊች ኦፍ ነው የሚያደርገው አይደል ቆይቶ። ስለዚህ ከዚህም ጋር ተያይዞ የሚፈጠረው ጣጣ እያየን ነው ማለት ነው። እስቲ ምን ሊያመጣው ይችላል የሚለውን ደግሞ ምክንያቶቹን እንወቅ። እንግዲህ ምክንያቶቹን ማወቅ የምዘረዝራቸው ነገር ውስጥ ያለ ሰው ካለ ትልቅ ማስጠንቀቂያዎች ናቸውና ጤናውን በትኩረት እንዲከታተል ነው። ከሌለ ደግሞ ራሱን ከእንደዚህ አይነት ነገሮች መከልከሉ ዛሬ ላይ የምናወራውን ስትሮክ የሚባለውን በሽታ እንዳይከሰት ራሱን ይጠብቅበታል። ስለዚህም ምክንያቶቹን ስናወራ ቁጥር 1 የሚባለው ስትሮክ እንዲከሰት ትልቁን ድርሻ አስተዋጽኦ የሚያደርገው ከፍተኛ የደም ግፊት ወይም ደግሞ ይሄ ሃይፐርቴንሽን ብለን የምንጠራው ነው ማለት ነው። ምንድነው ሃይፐርቴንሽን? እንዴት ይከሰታል የሚለውን እዚህ ጋር በሚያስቀምጥላችሁ ሊንክ ገብታችሁ ማየት ትችላላችሁ። ስለዚህ የከፍተኛ ደም ግፊት ወይም ሃይፐርቴንሽን ቁጥር 1 ምክንያቱ ነው። ሁለተኛ ወደዛ የሚጓዙት የደም ፍሰቶችን የሚያጠብ የሚዘጋ ይሄ አተሮስክለሮሲስ እያልን የምንጠራውም ሁለተኛና ታዋቂ ምክንያት ነው። ሶስተኛው በደም ቧንቧ ላይ ትልቅ ጥቃት የሚፈጽመው ይሄ የስኳር ታማሚ የሆኑ ሰዎችን ለስትሮክ የሚባለው በሽታ ተጋላጭነታቸው ከፍተኛ ነው። ሌላው ደግሞ የልብ ህመምም ይጠቀሳል። ይሄ ሲጋራ ማጨስ፣ አልኮል መጠጣት፣ ከፍተኛ የሆነ ያለ አግባብ የሰውነት ውፍረት ያለባችሁ ሰዎች የስትሮክ አደጋ ላይ ናችሁ። ስትሮክ የሚባለው በሽታ እንዲመጣ በጣም ተጋላጭ ናችሁና እባካችሁ አደራ ብዬ አጽንኦት እንድትሰጡት እወዳለሁ። ምክንያቱም በቀላሉ መከላከል የምንችላቸው ራሳችንን መቆጣጠር በምንችላቸው ነገሮች ናቸው። አልኮል በሉት፣ ሲጋራ ማጨስ በሉት፣ ውፍረታችንን በሉት። ሌላው ደግሞ ያው መቆጣጠር የማንችለው እድሜ ከ55 ዓመት በላይ የሆኑና የመሳሰሉ ምክንያቶች ዋነኞቹ ናቸው። አደራ አደራ። ዛሬ እያወራን የምንገኘው ስትሮክ የሚባለው በሽታ እንዲከሰት ትልቁን አስተዋጽኦ ያደረገው ማን ነው አልኳችሁ? ይህ የከፍተኛ ደም ግፊት ወይም ሃይፐርቴንሽን ብለን የምንጠራው። በነገራችን ላይ እዚህ ጋር ምልክቶቹን ከማየታችን በፊት አንድ ታዋቂዋ የቴኒስ ተጫዋች አለች። እቺ ሴሪና ዊሊያምን መቼም ታውቋታላችሁ። ብዙ ላይ ያለችው የሆነ ጊዜ ላይ በዚህ በትራንዚት ኢስኬሚክ አታክ ብለን የምንጠራው በስትሮክ ተጠቅታ ነበር የሚል ዜና ወጥቶ ነበርና ያው ከታዋቂ ሰዎች ማመጣላችሁ ይሄ ነገር ያው
ልክ ሰዎቹ እነዚህ ሴሌብሪቲዎች ስለሆኑ ስታዩ ወዲያው አእምሯችሁ ላይ እንዲመጣ ማሰብ ነውና ይቺ ሴት ዛሬ የምናወራው የስትሮክ በሽታ ጋር ተያይዞ እንደ ምሳሌነት ልንጠቅሳት እንችላለን ማለት ነው። መልካም። በዚህ መንገድ ምክንያቶቹ እኚህ ናቸው ብለን ከጠቀስን ምን አይነት ምልክቶች ያመጣሉ ወይም ደግሞ ምልክቶቹ ምንድናቸው የሚለውን እንመልከት። ልክ ስትሮክ የሚባለው በሽታ ሲከሰት እነዚህ ወሳኝ ምልክቶች ይከሰታሉ። እንግዲህ ፈረንጅኛ ነው ቃሉ፣ ነገር ግን ይሄ ማለት በቀላሉ ቢ ፋስት ብላችሁ ያዙት ብለውናል። ግን ያው ለእናንተ እንድንረዳ እያንዳንዷ ፊደል የሚነግራችሁ ሀሳብ አይግባችሁ። የመጀመሪያው ይሄ ቢ ፋስት አይደለ? ቢ ነው የመጀመሪያው ፊደል። በነገራችን ላይ ዛሬ የምናወራው ይሄ ስትሮክ የሚባለው በሽታ በሚከሰትበት ጊዜ ጣጣው ምንም እንኳን ከደም የአእምሯችን ህብረ ሕዋስ ሲመግብ የነበረው የደም መስመር በመዘጋቱ በመስተጓጎሉ ብዬ ብነግራችሁ ጣጣውና ውጤቱ ምልክቱን ስታዩ፣ ምክንያቱም አእምሯችን ማዕከላዊ የነርቨስ ሲስተም አይደል እንዴ ሴንትራል ነርቨስ ሲስተም ብለን የምንጠራው አይደል? ከዛም ጋር ተያይዞ ምልክቶቹ ከነርቭ ህመም፣ የነርቭ ጣጣ፣ የነርቭ ላይ የሚፈጠሩ አደጋዎች ያስከትላል ማለት ነው። ስለዚህ ችግሩ ምን ያክል ስር የሰደደ እንደሆነ እንድታስተውሉልኝ ነው ማለት ነው። ስለዚህ ምልክቱ የመጀመሪያው ቢ ነው። ቢ ባላንስ ነው። እንዲህ አይነት የስትሮክ በሽታ ላይ ሰዎች በሚሆኑበት ጊዜ ምን ይሆናሉ መሰላችሁ? ባላንሳቸውን ወይም ደግሞ የሰውነት ሚዛናቸውን መጠበቅ ይሳናቸዋል። ሲንገዳገዱ እናስተውላቸዋል። ይሄ የመጀመሪያው ምልክት ነው። ሁለተኛው ኢ ነው አይደል? ኢ ማለት አይ ነው። ስለዚህ እይታቸው ላይ ወይም ደግሞ ቪዥን ብለን የምንጠራው ላይ ይሄ ብዥ ማለት አይነት ስሜት ያስተውላሉ። ሌላው ኤፍ ነው። ፋስት ላይ ደረስን። ደግሞ ኤፍ ጋር ስንመጣ ፊታቸው የስትሮኩ በሚከሰትበት ጊዜ ፊታቸው የመውደቅ ልክ ምስሉ ላይ የምታዩት ይሄ በአንደኛው የፊታቸው በኩል ፌስ ድሮፒንግ ብለን የምንጠራው ይከሰታል ማለት ነው። ቀጣዩ ደግሞ ፋስት ነው እያወራን ያለ ነው አይደል? በቀላሉ እንግዲህ እኚህ ቃላቶች ማወቃችን ቢፋስት ስትሉት ያው እንግሊዘኛ ምናምን ስለሆነ ሳይሆን በቀላሉ በአእምሯችን ውስጥ ይገባናል ምን ማለት እንደሆነ እኔም እያንዳንዱ ፊደል እየገለጽኩላችሁ ስለሆነ። ስለዚህ ኤ ስንመጣ ደግሞ በዛ ስትሮኩ በተከሰተ በኋላ እጃቸው የመዛል የመደንዘዝ አይነት ይሄ የመድከም የመደንዘዝ አይነት ምልክቶች ያሳያሉ። ሌላው ኤስ ነው። ኤስ ማለት በሚናገሩበት ጊዜ ይሄ መኮላተፍ፣ ይሄ እንደውም በእንግሊዘኛው slurred speech እያለ የምንጠራው ነው። ለመናገር ሲቸገሩ ስፒች ዲፊካልቲ ለማውራት ሲኮላተፉ ሲንተባተቡ ቃላቶችን ገጣጥሞ ለማውራት ሲቸገሩ እናስተውላቸዋለን። ቲ ምን መሰላችሁ? ይሄ ኢመርጀንሲ ነው። ልክ ምስሉ ላይ የምታዩት ነው። በኢትዮጵያ ውስጥ ቁጥሩን በዛው ምን ለምደው ነው በዛ ስልክ ወዲያው ለኢመርጀንሲ መደወል እንዳለብን ነው ትልቁ። ምክንያቱም ስትሮክ ከተከሰተ በኋላ ቤት ውስጥ ምናምን አይደለም የሚደረገው፣ በቃ ወዲያው ነው የሚደወለው። እኛ እዛ ማድረግ የምንችለው ነገር አድርገን በአፋጣኝ ወደ ድንገተኛ ክፍል መግባት ያለባቸው የጤና ሁኔታዎች ከሚባሉት ውስጥ የሚዘረዘር ስለሆነ ይሄ ስትሮክ በዚህ መንገድ ምልክቶቹን ማየት እንችላለን። ዋነኞቹ እነዚህ ናቸው ማለት ነው። ስለዚህ ይሄ በአንድ በኩል ልክ ከስትሮኩ ጋር ተያይዞ የፊት መውደቅ፣ መደንዘዝ፣ ለመናገር መቸገር፣ ሚዛናቸውን ለመጠበቅ መቸገርና የመሳሰሉት ይጠቀሳሉ ማለት ነው። እኚህን ምልክቶች ማወቃችሁ በራሳችሁም ሆነ በሰው ላይ ሲከሰት የስትሮክ አደገኛ ምልክቶች ናቸውና በፍጹም ችላ እንዳትሏቸው። ምክንያቱም የደቂቃዎች ልዩነት አእምሯችሁ ውስጥ የሚገኘውን ህብረ ህዋስ እስከ መግደል ከዛ ሌላ ጣጣ እስከ ሞት ድረስ ሊያደርስ ይችላልና በአፋጣኝ ወደ ጤና ተቋም መሄድ ስላለብን ምልክቶቹን በአጽንኦት እንድታዩልኝ ነው ማለት ነው ፈልገው። ይሄ ከተከሰተ በኋላ ወዲያው ወደ ጤና ተቋም መሄድ አለበት። እዛ ከሄደ በኋላ ይሄ ልክ ምስሉ ላይ በምታዩቸው ማሽኖች ኤምአርአይ፣ ሲቲ እና በመሳሰሉት መንገድ የትኛው የስትሮክ አይነት ነው? ምክንያቱም ቅድም ያልኳቸው የስትሮክ አይነት ፍጹም የተለያዩ ናቸው። ሶስቱን ጠቅሼላቸዋለሁ። ያው እንደ ማህበረሰብም ይሄ ስትሮክ ሲባል ካሁን በኋላ መቼም የአይምሮ ውስጥ የደም መፍሰስ ብቻ አንለው። እንደዛ ከሆነ ምን ይሆናል ብያቸዋለሁ፣ ትርጓሜው ጎዶሎ ይሆንብናል። ስለዚህ ለመለየት እነዚህ እንደ መመርመሪያ ከተጠቀሙ በኋላ ተመልከቱልኝ። ልክ ለምሳሌ ቤት ወይም ደግሞ በአካባቢያችን እንዲህ ሰዎች ላይ ሲደርስ ቅድም ያልኳቸው ምልክቶች ካስተዋላችሁ እንደ መፍትሄ እኚህን ብታደርጉላቸው ይመከራል። ወዲያው ወደ ድንገተኛ የስልክ ቁጥር መደወል፣
በተጨማሪ እንደ ማህበረሰብ ደግሞ እንደው ልንሻሻል የሚገባውና አሁን በጣም ጥሩ ነው፣ ደስ ይላል፣ ግን በጣም አጽንኦት ልንሰጠው የሚገባው ሰዎች ሲወድቁ መለየት አለብን የወደቁበትን ምክንያት። እንደወደቁ ምግብ፣ በጣም ፈሳሽ ውሃ፣ ጣፋጭ የመሳሰሉትን መስጠት ወይ ነገሩን ሊያባብሰው ይችላል ወይ ወደ አልሆነ ነገር ውስጥ ሊከት ይችላል። ስለዚህ ምክንያቱን መለየት፣ ከዛ በኋላ ያ የሚደረጉት መፍትሄዎች ማድረግ ይቻላል ማለት። ምክንያቱም የሚወደቅበት ምክንያት ሁሉ አንድ አይነት አይደለም። ብዙ ምክንያቶች ሊጥሉ ስለሚችሉ ያንን ሰው ስለዚህ በደንብ መረዳት እነዛ ምልክቶች ነው ካስተዋላችሁ። ስለዚህ ወደ አፉ ምንም አይነት ነገር ማስገባት የተከለከለ ነው ማለት ነው። ልክ ምስሉ ላይ በምታዩት መንገድ እንደዛ አደጋ የደረሰበትን ሰው ይሄ አይነት የጤና ሁኔታ ያለበትን ሰው በዚህ መልኩ ማስቀመጥ እናም ደግሞ ይሄ የልብ ምቱና አተነፋፈሱ መቆጣጠር አጽንኦት ልንሰጠው የሚገባ ጉዳይ ነው። መልካም እንግዲህ በምን ይመረመራል የሚለውን ሃይላይት አደረኩላችሁ። በቤት በአካባቢያችን ላይ ነገር ስናስተውል ምን እናድርግ የሚለውን ከነገርኳችሁ፣ ሆስፒታል ሲደርሱ ምን ይደረጋል የሚለውን ልንገራችሁና ያጠናቀቅን እንመጣለን። ሉክ ሆስፒታል በሚደርሱበት ጊዜ ይሄ ወደ አእምሯችን ይሄድ የነበረው ደም ፍሰት ጋር ተያይዞ ይሄ ከመዘጋቱ ወይም ደግሞ ምድር ያልኳችሁ አንደኛው የስትሮክ አይነት 85% ድርሻ የሚወስዱ ኢስኬሚክ ስትሮኩ ከሆነ እነዚህ ነገሮች ሲሰጡ ልንሰማ እንችላለን። እዛ የተከሰተውን የሚያስተካክልን እንደ ትሮምቦላይቲክ የሆኑ ከ3 እስከ 4 ሰዓት ባለው ውስጥ ሲሰጥ ልንሰማ እንችላለን። ያው ወደሚመለከተው ጤና ተቋም ወስደን ነው እነዚህ ነገሮች ለማግኘት ያው መፍትሄዎቹን ስንሰማ እዛ ቦታ ላይ ግር እንዳይለን ነው ይሄን ሐሳብ የምንነግራችሁ። ሌላው ደግሞ ሜካኒካል በሆነ መንገድ እዛ ቦታ ያለው ትሮምቦክቶሚ የሚባል ፕሮሲጀር ሲሰራ ልትሰሙ ትችላላችሁ። ሌላው ይሄ አእምሯችን ውስጥ የደም መፍሰስ ይሄ ታዋቂ በማህበረሰባችን ውስጥ ያለ ዲፊኒሽን ሲከሰት ደግሞ የተለያዩ መፍትሄዎች ይደረጋሉ። እነዚህም ውስጥ እዛ በሰርጂካሊ ሊሆን ይችላል፣ በተለያዩ መንገድ እዛ የተቀደደውን የፈነዳውን የደም ቧንቧ ማስተካከልና የተለያዩ ነገሮች ሲደረጉ እንሰማለን ማለት ነው። ስለዚህ ይሄ ቪዲዮ ይሄን ነግሯችሁ ብቻ አያበቃም። ስትሮክ አሁን ትርጓሜው ምን ሊያመጣው ይችላል፣ በምን ይመረመራል፣ ሆስፒታል ከመድረሱ በፊት እኛ አካባቢ ላይ ስናየው ምን እናድርግ የሚለውን ከነገርኳችሁ መከላከያ መንገዱ ምንድን ነው? ተመልከቱልኝ። መከላከያ መንገዶቹን ማወቅ ስትሮክን ምን ያደርገዋል? በጣም ይቀንሰዋል ቻንስ። ዝም ብሎ የሚሰጥ ነገር አለ ስትሮክ። ያ አንዳንዴ ከቤተሰብ ታሪክ ጋር ተያይዞ የጄኔቲክስ ፋሚሊ ሂስትሪ እንደ ምክንያትነት ሊጠቀስ ይችላል። ነገር ግን እኚህን ነገሮች በማድረግ የስትሮክን ተጋላጭነት መቀነስ ይቻላል። ቅድም ምንድን ነው ያልኳችሁ? ስትሮክ እንዲከሰት ትልቁን ድርሻ አስተዋጽኦ የሚያደርገው ምን ነበር ያልኳችሁ? ይሄ ከፍተኛ የሆነ ደም ግፊት። ስለዚህ ወይ ደም ግፊቱ ከመከሰቱ በፊት መቆጣጠር፣ ከተከሰተ በኋላ ደግሞ በንቃት መከታተል፣ የባሰውን ከመምጣቱ በፊት ይሄ የከፍተኛ ደም ግፊት፣ የስኳር ህመም፣ የኮሌስትሮል መዛባት ያለባቸው ሰዎች በጥንቃቄ ይህንን ቪዲዮ ተከታትላችሁን ከሆነ ራሳችሁን ልጠብቁ ይገባል። በንቃት ያላችሁበትን የጤና ሁኔታ ልታስተውሉ ይገባል ብዬ አጽንኦት ሰጣችኋለሁ። ሲጋራ ማጨስ ካለ በፍጹም እሱን ማቆም፣ አልኮልን መቆጣጠር፣ ፕላስ ደግሞ ይሄ የአመጋገብ ስርዓታችንን የአኗኗር ዘይቤያችን የአመጋገብ ስርዓት ሲባል ይሄ ስጋ፣ ቁርጥ፣ ጮማ በዚህ ቪዲዮ እንግዲህ ከአንደኛው ከከፍተኛ የደም ግፊት ካወራን ጀምሮ እስካሁን ድረስ ይሄ ጮማ ምን ያክል የደም ቧንቧ ልብ ላይ ተጽዕኖ ስለሚፈጥር በስርዓት እሱን መቆጣጠር ያስፈልጋል ማለት ነው። ሌላው ሬጉላር የሆነ የሰውነት እንቅስቃሴ ማድረግ፣ ስትሬስ፣ ክብደታችንን ማስተካከል መመጠን ያስፈልጋል። በዛሬው አንድ አፍታ ስለ ጤናችን በዚህ መንገድ ይህንን ስትሮክ ተመለከት ነው። በቀጣይ በሌላ የአንድ አፍታ ስለ ጤናችን ፕሮግራም እስከምንገናኝ ድረስ እኔ አብሬያችሁ ቆየሁት ዮናታን ነኝ። ይህንን ቪዲዮ እስከ መጨረሻው ድረስ ስለተከታተላችሁ አመሰግናለሁ። በቀጣዩ የአንድ አፍታ ስለ ጤናችን ቪዲዮ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን፣ ኮሜንት መስጠታችሁን፣ ይሄ ቢሰራ እዚህ ያልገባኝ የምትሉት ነገር ካለ ፕሊዝ ጻፉልን። በተቻለን አቅም እንመልሳለን። ባባይ